ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱን መረጃ ይዤላችሁ መቀርበው እኔ ጽጌረዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ለ6 ወራት ሲሰጥ የቆየው የተተኪ መሪዎች ስልጠና በጉለሌ ጳውሎስ አጥቢያ በድምቀት ተጠናቋል። ባልደረባችን ባስልኤል ዘሪሁን እንደሚከተለው ያቀርበዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ለ6 ወራት ሲሰጥ የቆየው የተተኪ መሪዎች ስልጠና በጉለሌ ጳውሎስ አጥቢያ በድምቀት ተጠናቋል። የስልጠናው መጠናቀቂያ ዋና ኩነቶች ሚያዝያ 17 2018 ዓ.ም የመጨረሻው ስልጠና በመጋቢ ኤርሚያስ ገብረመድህን የ21ኛው ክፍለ ዘመን የወጣቶች ተግዳሮትና የወጣት ምላሽ በሚል ርዕስ ተሰጥቷል። ሚያዝያ 18 2018 ዓ.ም በጉለሌ ጳውሎስ አጥቢያ ቤተክርስቲያን በተከናወነው የምረቃ ስነስርዓት የክልሉ ፕሬዝዳንት መጋቢ ሰለሞን በንቲ እና የሰአኮ ጸሐፊ መጋቢ ሽመልስ ደምሴ እንዲሁም የአጥቢያ መሪዎች ተገኝተዋል። የክልሉ ፕሬዝዳንት መጋቢ ሰለሞን ባንቲ ለተመራቂዎች ባስተላለፉት መልእክት ተመራቂዎች ቤተክርስቲያናቸውን በመውደድ በታማኝነት በጽናትና የወንጌልን ተልዕኮ በድል እንዲወጡ ጥሪ አቅርበዋል። እንዲሁም ወጣቶችን ለስልጠና የላኩ አጥቢያ መሪዎችን በሙሉ ምስጋና አቅርበዋል። በመጨረሻም ለተመራቂዎች የእውቅና ሰርተፍኬት አበርክተው የኬክ ቆረሳ ፕሮግራም በመከናወን ለተተኪ መሪዎች የጸሎት ፕሮግራም በማድረግ የምረቃው ስነስርዓት ተጠናቋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ቀስተኞች ያልበገሩት የወንጌል እሳት በሚል ርዕስ በአባባ ጀረኔ ዳራ ግለ ታሪክ ላይ የተጻፈው መጽሐፍ ተመርቆ ለንባብ በቃ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ሚያዝያ ቀን 18 ወር 2018 ዓ.ም በህትመት 8 ዓመታትን የፈጀና 300 ገጽ ያለው ቀስተኞች ያልበገሩት የወንጌል እሳት በሚል ርዕስ በጀረኔ ዳሬት ግለ ታሪክ ላይ የሚያተኩር መጽሐፍ በቱሊ ዱምቱ ጉባኤ እግዚአብሔር ቤተክርስቲያን የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዝዳንት ዶክተር ስምዖን ሄሊሶና የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ዶክተር ወይታ ወዚያ እንዲሁም የአባባ ጀረኔ ዳሬ ቤተሰብ ወዳጅ ዘመዶች በተገኙበት ተመርቋል። የምረቃ መርሃ ግብሩን መዝሙረ ዳዊት ምዕራፍ 128 ከቁጥር 8 ያለውን ቃል መነሻ በማድረግ ዶክተር ታምራት ተሰማ ጸሎት ያደረገ ሲሆን እንግዶች እንኳን ደህና መጣችሁ ንግግር ዶክተር ዮናታን ጀረኔ አድርገዋል። አንደኛ ቆሮንቶስ ምዕራፍ 11 ነገር ግን በእግዚአብሔር ጸጋ እንጂ እኔ አይደለሁም የሚለውን የእግዚአብሔርን ቃል መነሻ በማድረግ ለውድቀት የማይራራ ትንሳኤ በሚል ርዕስ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዶክተር ስምዖን ሄሊሶ አካፍለዋል። በአምልኮ የአባባ ጀረኔ ዳሬ ቤተሰቦች እግዚአብሔርን በዝማሬ አክብረዋል። የመጽሐፉን ዳሰሳዊ ጥናት ዶክተር ወይታ ወዛ ያቀረቡ ሲሆን እድሜን የሚያጠግብና የሚጨምር እግዚአብሔር ነው በማለት የመጽሐፉን አውድ ከግል ታሪክ ጋር የሚያያይዝ የወንጌል ላይ ትኩረት የሚያደርግ በመሆኑ የአገልግሎት ውጣ ውረዶችን በግልጽ የሚያሳይ እንዲሁም ቀደም ሲል በጎፋ ዞንና አካባቢው በእንዲህ አይነት መልኩ የአካባቢውን የወንጌል ታሪክ በመተረክና በመሰነድ የተቀመጠ ፋይሎች ባይኖሩም በዚህ መጽሐፍ በግልጽ በመጻፉ በመቀመጡ የጥሩ ጅማሬ ነው በማለት አንስተዋል። የአገልግሎት የህይወት ጉዞ ውጣ ውረዶች አልተዘለሉም፣ ባመዛዘነ መልኩ ቀርበዋል በማለትም ተናግረዋል። አቶ ስምዖን ዘኪዎስ በበኩላቸው መጽሐፉ የማህበረሰቡን ታሪክ የዳሰሰ የእምነት ቆራጥነትን ያሳያል ብለዋል። በ19 ዓመተ ምህረት ሜላ ጋይሌ ጦሴ በሚባል ሰፈር የተወለዱት እኚህ አባት እድገታቸውን ጎፋ ላይ ማጳሳ ሞላ በተባለ አካባቢ እንደሆነ መጽሐፉ ይናገራል። አባባ ጀረኔ ዳሬ ወንጌልን የተቀበሉት ክስተት ሲናገር ወንጌል የሚጠሉና የሚያሳድዱ አማኞች በሚያመልኩበት ስፍራ ድንጋይ የሚወረውሩ ነበሩ። የጌታ ጥሪ የማይሰሙ ነገር ግን በጠና ታመው ያልጋ ቁራኛ በሆኑበት ክስተት በሌሊት ኢየሱስን ብታምን ትድናለህ የሚል ድምጽ በመስማታቸው የጌታን ጥሪ ተከትለው መዳናቸውና እንደ ግል አዳኝ አድርገው በመቀበል ለዓመታት በዚህ ታላቅ ፍቅር ወድቀው ለብዙዎች ምስክርነታቸውን በመስጠት ጌታን እያገለገሉ መቆየታቸውን በመጽሐፉ ላይ ይናገራሉ። መጽሐፉ የአባባ ጀረኔ ዳሬ 100 ዓመት የህይወት ጉዞ የሚተርክ የክርስቶስ ኢየሱስ ወንጌል በጎፋ በአካባቢው እንዴት ባለ ፈተና አልፎ እንደተዘራ ዛሬ ለደረሰበት ደረጃ ሊበቃ እንደቻለ ማሳያ የሚሆን በ1948 ዓ.ም በኢትዮጵያ ቃለ ሕይወት ቤተክርስቲያን ካርዛ አጥቢያ የወንጌል አገልግሎታቸውን የጀመሩበትና ከ100,000 በላይ ነፍሳት ጌታ ኢየሱስ ክርስቶስ እንደ ግል አዳኛቸው አድርገው እንዲቀበሉ ወንጌልን የሰበኩ የመሰከሩ ሂደትን ይዳስሳል ተብሏል። የመጽሐፉ ጸሐፊ አባባ ጀረኔ ዳሬ እንዳሉት በተፈተንኩባቸው የህይወት ጉዞዬ እግዚአብሔር የሰጠኝ የወንጌል ጽናት ለሌሎች የምሰጥበት ምስክርነት ነው። ከምንም በላይ መንፈስ ቅዱስ የሚሰጠኝ ኃይልና ጽናት የምናይበት ነው በማለት ተናግረዋል።
ተናግረዋል። ከመጽሐፉ ቅንጭብጭብ ጽሑፍ ልጆቻቸውና የልጅ ልጆቻቸው ቀርበዋል። በመጨረሻ መጽሐፉ በይፋ የተመረቀ ሲሆን የኬክ ቆረሳ መርሃ ግብርም ተካሂዷል። እኔ ዶክተር ዮናታን ጀረኔ ባላለው የአባባ ጀረኔ ስድስተኛ ልጃቸው ነኝ እና ይሄ ፕሮጀክት በትንሹ 8 ዓመት አካባቢ ነው የፈጀውና ፕሮጀክቱን እንደ ፕሮጀክት ማኔጀር እያስተባበርኩ የነበርኩ እኔ ነኝ። በጣም ብዙዎች ተሳትፈንበታል። ግን የዛሬን ቀን ሳስበው የ8 ዓመት ጉዞ በጣም ሰፊ ስለነበረ የ7 ዓመት በመንፈሳዊ ህይወት ውስጥ ጌታን ካወቀና ማገልገል ከጀመረ 7 ዓመት የፈጀበትና በዚያ ውስጥ ደግሞ ውጣ ውረዶቹ የነበረበት ስለሆነ ይሄን መልክ አስይዞ መልእክት ትክክለኛ መልእክት ለሁሉም ሰው ለአማኙም ለማያምነው ትክክለኛ መልእክት ማስተላለፍ የሚችል መጽሐፍ ማድረጉ በጣም ከባድ ነበር፣ በጣም ፈታኝ ነበር። ታሪክ የተማሪን ሰዎችም አይደለንም፣ ግን ከታሪክም አኳያ ከወንጌልም አኳያ ተገቢውን መልእክት ለማስተላለፍ የሚችል መጽሐፍ ማድረግ በጣም ከባድ ነበር። ምክንያቱም መጀመሪያ በባለ ታሪኩ በእጀ ጽሑፍ የቀረበ ስለሆነ የራሱን እጀ ጽሑፍ ወስደን ሐሳቡን ሳይለቅ መልእክት እንዲያስተላልፍ የማድረግ ስራ ትልቅ ፈተና ነበርና የዛሬን ቀን ሳየው መጽሐፍ ታትሞ ወጥቶ ሳየው እጅግ በጣም ደስ ብሎኛል። በጣም በቃላት ከሚገልጸው በላይ ደስ ብሎኛል። አንዱ ምክንያት ነው። ሁለተኛ አባታችን ያ ሁሉ ሆኖ በህይወት እያለ መጽሐፉ ታትሞ ራሱ ሪባን ቆርጦ ሲያስመርቅ ማየት እጅግ በጣም ደስ የሚያሰኙ ነገሮች ሁለተኛው ብዬ ነው ማሰማው። መጽሐፉ እዚህ አዲስ አበባ ያሉት አድራሻውን በሶሻል ሚዲያ ላይም በጣም ግልጽ እናደርጋለን። ግን በአዲስ አበባ በአርባ ምንጭና እሱ ባገለገለባቸው ማህበረሰብ መካከል ሰው የሚያገኝበትን ቦታ እንለያለን፣ ለይተን እናሳውቃለን። ከዛ በኋላ በሶሻል ሚዲያም በሌሎች ነገሮችም እናሳውቃለን። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። ፍራንክሊን ግራሃም በዋይት ሃውስ የጋዜጠኞች ራት ላይ በተፈጠረው የጸጥታ ችግር የደህንነት አካላት የሰጡትን ፈጣን ምላሽ አወደሱ። አሜሪካዊ ወንጌላዊ ፍራንክሊን ግራሃም ቅዳሜ ምሽት በዋይት ሃውስ በጋዜጠኞች ራት ላይ የታጠቀ ሰው ተኩሱ ከከፈተ በኋላ የጸጥታ አካላት የወሰዱትን ፈጣንና ውጤታማ እርምጃ አወድሰዋል። ፕሬዚዳንት ዶናልድ ትራምፕ፣ ባለቤታቸው ሚሊያና፣ ምክትል ፕሬዚዳንት ጄዲ ቫንስ እና ሌሎች ከፍተኛ የመንግስት ባለስልጣናት በተገኙበት በዚህ ስርዓት ላይ ከካሊፎርኒያ የመጣ የ31 ዓመት ወጣት በርካታ የጦር መሳሪያዎችን ይዞ መግባቱ ተገልጿል። አሶሺየትድ ፕሬስ በሁለት የህግ አስከባሪ አካላት ምንጮች እንደዘገበው ተጠርጣሪው ከካሊፎርኒያ ቶሮንቶ የመጣ የ31 ዓመት ኮል ቶማስ አለን መሆኑን ተለይቷል። በኢንተርኔት በተሰራጩ ምስሎች የጸጥታ ሰራተኞች ታዳሚዎችን ለመከላከል ሲጣደፉ፣ ፖለቲከኞች ከአዳራሹ ሲወጡና ጋዜጠኞች ከጠረጴዛ ስር ሲደበቁ የሚያሳይ ምስልም አጋርቷል። በቦታው ተገኝተው የነበሩት ፍራንክሊን ግራሃም ከክስተቱ በኋላ በማህበራዊ ሚዲያ ባሰራጩት መልእክት ማንም ሰው ከባድ ጉዳት እንዳልደረሰበት በግልጽ እፎይታቸውን ገልጸዋል። በኤክስ ገጻቸው ላይ እንዲህ ሲሉ ጽፈዋል። የአሜሪካ ፕሬዝዳንት ደህና በመሆናቸውና ምንም ንጹሃን ሰዎች ስላልተጎዱ ለአምላክ ምስጋና አቀርባለሁ። ከዚህ የባሰ ሊሆን ይችል ነበር። ለሴክሬት ሰርቪስ እና ለህግ አስከባሪ አካላት ትልቅ ምስጋና ይገባቸዋል። እነዚህ በከፍተኛ ደረጃ የሰለጠኑ ባለሙያዎች ፕሬዝዳንቱን፣ ቀዳማዊት እመቤትና የሀገራችን መሪዎች በፍጥነትና በብቃት ለማስወጣት ሲንቀሳቀሱ ማየቱ በጣም አስደናቂ ነበር። አያይዘውም አሜሪካ እንደዚህ አይነት ታላላቅ መሪ ስላላት ለአምላክ ምስጋናን አቀርባለሁ፣ ስለ ፕሬዝዳንትም ጸልዩ ብለዋል። ዓለምን ያስደመሙ ምስሎች እንደ ኢሮፓያን አቆጣጠር የ2026ቱ የሶኒ ፎቶግራፍ ውድድር አሸናፊዎች ተለዩ። ዓለማችን ግዙፍና በጉጉት የሚጠበቀው የሶኒ ዓለም አቀፍ የፎቶግራፍ ውድድር 2026 አሸናፊዎች በለንደን ከተማ ደማቅ ዝግጅት ይፋ አድርጓል። ለ19ኛ ጊዜ በተካሄደው በዚህ ታላቅ የጥበብ መድረክ ላይ ከ200 በላይ አገራት የተወጣጡ 430 ሺህ በላይ አስደናቂ ምስሎች ለውድድር የቀረቡ ሲሆን ሜክሲካዊቷ ሲትላሊ ፋቢያና የዓመቱ ምርጥ ፎቶግራፍ አንሺ በመሆን ቀዳሚነቱን ተረክባለች። የያላልቴካ ተወላጅ የሆነችው ፋቢያን ያሸነፈ በደቡብ ሜክሲኮ የሚገኙ የማህበረሰብ አክቲቪስቶችንና ሴት አርቲስቶችን ህይወት ባሰናዳችበት ቢሊሃ በተሰኘው ማራኪ ስራዋ ነው። ፎቶግራፍ ለማንነት ለማስደሰትና ለማህበረሰብ ትስስር መገለጫነት የተጠቀመችበት መንገድ በዳኞች ዘንድ ከፍተኛ አድናቆት አትርፋለች። በተለይም በማህበረሰቡ ውስጥ ያሉ ሴቶች ያላቸውን ጥንካሬና ስኬቶችን በጥበብ አቀናሳ በማሳየቷ የብዙዎችን ቀልብ ለመሳብ ችላለች። በሌላ በኩል በ9 የተለያዩ ዘርፎች ሽልማት የተሰጠ ሲሆን ታዳጊው ፊሊፕ
ካንጋስ የዓመቱ ምርጥ ወጣት ፎቶግራፈር አንቺ ተብሎ ሲሰየም፣ ጆይሳ ደግሞ የአርክቴክቸርና ዲዛይን ዘርፎችን አሸንፏል። ለ6 አስርት ዓመታት በዘርፉ አሻራቸውን ያሳረፉት ጆኤል ሜሮቲዝም የላቀ የሙያ ሽልማት ተበርክቶላቸዋል። እነዚህ ማራኪ ምስሎች በለንደን ሶርሜንስት ሃውስ ላይ እስከ ግንቦት ወር መጀመሪያ ድረስ ለእይታ ይቀርባሉ ተብሏል። ወደ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ሕይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ